ፋኖ ዘመነ ካሴ ከባህር ዳር ከተማ መግለጫ ሰጠ። ዘመነ ካሴ አንድ እግራችን ባህር ዳር ገብቷል ብሏል። ለመሆኑ ይህ ጉዳይ እንዴት ነው? በአማራ ክልል እየተደረገ ያለው ውጊያ በተለይም የዘመቻ አንድነት በፋኖ ኃይሎች በኩል ከተጀመረ በኋላ ጠንክሮ ቀጥሏል። ዛሬ አራተኛ ቀኑን ይዟል። በጎጃም በርካታ ከተሞች በፋኖ ኃይሎች ቁጥጥር ስር እየገቡ ይገኛሉ። በጎንደር ዙሪያ ደግሞ ዛሬም ለአራተኛ ቀን የቀጠለ አፍላ ውጊያ እየተደረገ ነው ተብሏል። በአማራ ክልል የውጊያ ሁኔታዎችን በአጠቃላይ ከበርካታ መረጃዎች ጋር ወደ እናንተ የማደርሳችሁ ነው የምሆነው። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ ምርጫችሁ ስለምታደርጉ እናመሰግናለን። ሚዲያችንን ሰብስክራይብ አድርጉት፣ የደወል ምልክቱንም ተጫኑ፣ ቤተሰብም ሁኑ። መረጃዎችን በፍጥነትና በጥራት በየዕለቱ በየሰዓቱ ታገኛላችሁ። እስከዚህ ነው ማብቂያ ድረስ ቆይታችሁ ከኛ ጋር ይሁን። ፋኖ ዘመነ ካሴ ከባህር ዳር ከተማ መልእክት አስተላለፈ። ፋኖ ዘመነ ካሴ አንድ እግራችን ባህር ዳር ረግጧል በማለት ነው የተናገረው። ይህንን ንግግር ተከትሎ የመንግስት ኃይሎች በባህር ዳርና አካባቢው ከፍተኛ ውጥረት ውስጥ ገብተዋል ያሉ ሲሆን የፋኖ አመራሮችን ጨምሮ አባላቱ በስውር ባህር ዳር ከተማ ገብተዋል፣ ጥቃትም ሊፈጽሙብን ይችላሉ በሚል ከፍተኛ ስጋት ውስጥ እንደወደቁም ነው የተነገረው። የመረጃ ምንጮቻችን የፋኖ ስውር የኮማንዶ ኃይል ወደ ባህር ዳር ከተማ በድብቅ ገብቶ ቦታ ይዟል የሚል ስጋት እንዳለ በመንግስት በኩልም የግምገማ እንዳለ ነው የተነገረው። በዚህም በትልልቅ ህንፃዎች፣ በጅምር ህንፃዎች፣ በሆቴሎችና በትልልቅ ሰፈራማ ቦታዎች ላይም እንዲሁ ፍተሻ እንደሚደረግም የመረጃ ምንጮቻችን ግምታቸውን አስቀምጠዋል። ከመኮድ የወጡት መረጃዎች እንደሚያሳዩ ባህር ዳር ከተማ ላይ ፋኖ በድብቅ ገብቶ ጥቃት የሚፈጽም ከሆነና እውነትም እንደተባለው የፋኖ ልዩ ኮማንዶ ባህር ዳር በስውር ገብቶ ከሆነ ከተማዋን በአየር ድብደባ ድምጥማጧን እናጠፋታለን በሚል ቅድመ ዝግጅት እየተደረገ እንደሚገኝም ታውቋል። የሆነ ሆኖ ፋኖ ዘመነ ካሴ መግለጫ ሰጥቷል። ፋኖ ዘመነ ካሴ በሰጠው መግለጫ የኛ ትግል ከሌላ የተዋሰው ርዕዮት ከሰው የተዋስነው ጠበንጃና ጥይት የተበደርነው መሪ የገዛው አስተማሪ አልነበረውም፣ የለውምም፣ አይኖረውምም በማለትም መግለጫውን የጀመረው ፋኖ ዘመነ ካሴ ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እንጂ ሌላ አይደለም። እኛ አማራዎች ታጋዮች መዳፍ ላይ ይገኛል በማለት ፋኖ ዘመነ ካሴ መልእክቱን ደምድሟል። የፋኖ ኃይሎች 4 ቀን የቆየ ዘመቻ እያደረጉ ነው። ዛሬ አራተኛ ቀኑን በያዘው ዘመቻ አንድነት የመንግስት ወታደሮች በከፍተኛ ሁኔታ መፍረክረካቸው ተሰምቷል። የመከላከያ ሰራዊቱ ትናንትና አቧራ ያስነሳ መግለጫ እየሰጠ ሲሆን በዚህም ሽንፈታቸውን ሳያምን እንዳልቀረ ነው እየተነገረው። መከላከያ ሰራዊቱ ትናንት በሰጠው መግለጫ ከሰሞኑን ዘመቻ አንድነት በሚል የፋኖ ኃይሎች በተለያዩ ቦታዎች ላይ ከፈቷቸው ጥቃቶች በህወሓት ወታደራዊ መሪ ጀነራል ምግበይ የተመራ ነው በማለት መግለጫ ሰጥቷል። ይህም በጀነራል ምግበይ ሊወሰድ ስለታሰበው እርምጃ የሚያሳይ ነው ተብሏል። ጀነራል ምግበይ ይቅርና የህወሓት ወታደራዊ አመራሮች ከፋኖ ጋር ምንም ግንኙነት እንደሌላቸው የሚታወቅ ጉዳይ ነው። በተመሳሳይ ዛሬ በጎንደርና አካባቢው ከፍተኛ ውጊያ እየተደረገ ነው። በጎንደር አካባቢ ጠዳ ክፍለ ከተማን ጨምሮ በማክሰኝትና አካባቢው ዛሬም ተጨማሪ ከፍተኛ ውጊያዎች እየተስተናገዱ መሆናቸው ታውቋል። በጎንደር ከተማ ዙሪያ ዛሬ ማፍላ ውጊያ እየተደረገ ሲሆን በየት ቦታዎች ላይ ምን አይነት ውጊያዎች እየተደረጉ ነው የሚለውን መረጃ ዛሬ ማምሻውን በሚኖረኝ የዜና ዘገባዬ በደንብ አጠናክሬ የማቀርብላችሁ ይሆናል። ወደ ሌሎች መረጃዎች ስናቀና የአማራ ፋኖ በጎጃም የዘመቻ አንድነት አራተኛ ቀንን በማስመልከት መግለጫ ሰጥቷል። በዚህም በአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በሰራዊት አስደናቂ ኦፕሬሽን ሰርተናል በማለት የፋኖ ኃይሎች ዛሬ አማሪት ከተማን ስለመቆጣጠራቸው ይፋ አድርገዋል። በከተማው የነበረው የመንግስት ኃይል አብዛኛው ሲደመሰስ የተረፈው ቻይና ካምፕ ወዳለው ኮንክሪት ምሽግ ገብቶ ነፍሱን አትርፏል በማለት ነው ፋኖ የገለጸው። ኮሎኔል ታደሰ ሙሉነ ብርጌድና 3ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ደግሞ ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት በመንግስት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በዚህ ከፍተኛ ውጊያ
ሞርተርና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን መንግስትም መግቢያ መውጫ ያሳጣው ውጊያ ነበር በማለት የፋኖ የመረጃ ምንጮቹ ይፋ አድርገዋል። በዚህ ወደ ውጊያ መንግስት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅመዋል በማለት ነው የአማራ ፋኖ በጎጃም ቃል አቀባይ የገለጸው። በዚህ መሰረት ስላሴ ገብርኤልና ሚካኤል ቤተክርስቲያን ምሽግ በማድረግ ራሱን ሲከላከል ውሏል። አሁንም አካባቢውን ፋኖ በመቆጣጠር የመንግስትን ኃይል ከቤተክርስቲያን ላይ ብቻ ተወስኖ እንዲቀር ማድረጉን ነው የገለጹት። በወደ ውጊያው ሁለቱ ክፍለ ጦሮች ብዙ የመንግስት ኃይልን መደምሰስና ቁስለኛ ማድረግ እንደቻሉ የፋኖ ኃይሎች የገለጹ ሲሆን በገርጨጭ ከተማን በተደረገው ውጊያ የኮሎኔል ታደሰ ሙሉነ ብርጌድ ተርቦች ከተማዋን ከበው ከመንግስት ወታደሮች ጋር ሲፋለሙ ስለመዋላቸው ፋኖ አስታውቋል። በሌላ መረጃ አዲስ አለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ ኮር ከተማ ላይ ደፈጣ በመጣል ከ3 ሚሊሻዎችን መግደል እንደቻለ ነው የፋኖ መረጃ ምንጮች የገለጹት። ብዙዎችም ስለመቁሰላቸው አስታውቀዋል። የፋኖ የሚዲያ ክፍል አያይዞ የአንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ባህር ዳር ከተማ በመግባት የቀበሌ 8 ኮሚኒቲ ፖሊሲንግ ዋና አዛዥ የነበረውን ምክትል ሳጅን ጌታቸው በቀለን እስከ ወዲያኛው በመሸኘት ክላሹን ለአንደኛ ክፍለ ጦር ገቢ አድርጓል በማለት ነው የአማራ ፋኖ በጎጃም ቃል አቀባይ የገለጸው። በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚሊሻና አድማ ብተና ሲደመሰስባቸው አይናቸው ያዩ 2 ሚሊሻዎች የ8ኛ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን በዛሬው ዕለት መቀላቀላቸውን ፋኖ አስታውቋል። የመንግስት ኃይል እርስ በርሱ እየተመታታ ነው ያለው የፋኖ መግለጫ በደጀን ወረዳ የሚገኙ የሚሊሻና አድማ ብተና አባላት ወገናችን በድሮና በከባድ መሳሪያ ማለቁ ሳያንስም የኑሮ ውድነቱ ህዝባችን እያሰቃየው ከእናንተ ጋር አንሰራም በማለታቸው ከፍተኛ የሆነ ውጊያ አድርገው ከ4 በላይ የመንግስት ወታደር እንደተገደለና ከ5 በላይ የሚሆኑትም እንደቆሰሉ ነው የአማራ ፋኖ በጎጃም ቃል አቀባይ የገለጸው። አድማጮቻችን ለዛሬ ቀን የነበረን መረጃ ይመስላል። በመንግስት በኩል የሚሰጥ መግለጫም ካለ ተከታትለን እናቀርባለን። ለዛሬ አበቃና ዶኒ ኒውስን ተቀላቀሉ። ምሽት በሌላ መረጃ እንገናኛለን። በቸር ቆዩ።